ሰላም ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ቤተሰቦች እንደምን ቆያችሁ? በህይወት ጉዟችን ውስጥ እንግዲህ በሁሉም ቦታ በአካል መገኘት የማንችልባቸው አጋጣሚዎች ብዙ ናቸው። ታዲያ ርቀት ሲገታን፣ ጊዜ ሲያጥረን ወይንም ደግሞ ሁኔታዎች ባልፈቀዱልን ቅጽበት ግን የኛን ድምጽ ሆኖ የሚናገር የኛን እጅ ሆኖ የሚፈርም ምትክ ቢኖር ምንኛ የታደልንን። ታዲያ በዛሬው ፕሮግራማችን ይህንን መነሻ በማድረግ ስለ ህጋዊ የውክልና ስልጣን በተለይም ደግሞ ቤትና ንብረታችሁን ውክልና ለሰጣችሁ ስለ እምነትና ጥንቃቄ ህጉ ምን ይላል የሚለውን እንቃኛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትወዳጁን እያልኩ ወደ ጉዳዩ አመራለሁ። ታዲያ ውክልና ማለት የእምነት ድልድይ ነው። የማምንህ ሰው ነህና ንብረቴን፣ መብቴንና ጥቅሜን በአደራ ሰጥቼሃለሁ የሚል የቃል ኪዳን ሰነድ ነው ማለት እንችላለን። ታዲያ ውክልና የህግ ጥላ ነው። ባለቤቱ በሌለበት ጉዳዮች እንዳይስተጓጎሉ፣ መብቱ እንዳይሸረሸር የሚያደርግ የህግ ከለላ ነው። በሌላ በኩል ደግሞ ውክልና ጊዜ ቆጣቢ ነው። ከአህጉር ሳንሻገር ካለንበት ሳንንቀሳቀስ ጉዳያችን እንዲፈጸም የሚያደርግ ዘመናዊ መፍትሄ ነው ማለትም እንችላለን። እንደው አዲስ ነገር ባይሆንም ለምን ይሆን ውክልናን የምንመርጠው? አስፈላጊነቱስ የሚለውን ብንመለከት ለፕሮግራማችን መንደርደሪያ ይሆነናል ብዬ አስባለሁ። ታዲያ የመጀመሪያው ለስደትና በርቀት ለሚኖሩ ማለትም በውጭ ሀገር ለምትኖሩ ኢትዮጵያውያን በሀገራችሁ ያለውን ቤት ንብረትና የተለያዩ የባንክ ጉዳዮችን ለማንቀሳቀስ ውክልና አይነተኛ መሳሪያችሁ እንደሆነ ይታወቃል። ሁለተኛው ደግሞ ለጤና እክል ሲሆን በህመም ምክንያት መንቀሳቀስ ለማይችሉ ወገኖች ጉዳያቸው እንዳይስተጓጎል በማሰብ ነው ውክልናንም የሚጠቀሙት። ሌላኛው ደግሞ በስራ ብዛት በተለይም ደግሞ በንግድ ዓለም ውስጥ ሁሉንም ቦታ መድረስ ለማይችሉ ሰራተኞች ውክልና ቀኝ እጃቸው ነው ማለት እንችላለን። ታዲያ በኢትዮጵያ የፍትሐ ብሔር ህግ መሰረት ውክልና ማለት አንድ ሰው ወካይ፣ ሌላው ሰው ደግሞ ተወካይ ሆኖ በሱ ስምና በሱ ምትክ ሆኖ ተግባራትን እንዲያከናውን ወይም ደግሞ ውል እንዲዋዋል ስልጣን የሚሰጥበት የስምምነት አይነት ነው። ታዲያ በዚህ መሰረት ህጉ ያስቀመጣቸው የውክልና አይነቶች አሉ። የመጀመሪያው ጠቅላላ ውክልና የምንለው ሲሆን ተወካዩ የወካዩን የዕለት ተዕለት የሥራ አመራር ተግባራትን ብቻ እንዲያከናውን ስልጣን የሚሰጥበት የውክልና አይነት ነው። ለምሳሌ የኪራይ መሰብሰብ ሊሆን ይችላል፣ ግብር መክፈል ወይም ደግሞ የተለያዩ ጥገናዎችን ማከናወን በዚህ በጠቅላላ ውክልና ውስጥ የሚካተቱ ናቸው ማለት ነው። ሁለተኛው ደግሞ ልዩ ውክልና የሚባለው ሲሆን ለተወሰኑና ለተለያዩ ጉዳዮች ብቻ የሚሰጥ የውክልና አይነት ነው። እንደ ቤት መሸጥ፣ መለወጥ፣ መያዣ ማስያዝ ወይንም ደግሞ በስጦታ መስጠት ያሉ ተግባራት በዚህ በልዩ ውክልና ውስጥ የሚካተቱ ናቸው። ታዲያ እንደሚታወቀው ውክልና በቃል ሳይሆን በወረቀት ወይም ደግሞ በጽሁፍ የሚሰፍር ነው። ይህም ታዲያ የውክልና ፎርም በመባል ነው በህጉ መሰረት የሚታወቀው። ውክልና የሚሰጥበት ጉዳይ በህግ የተወሰነ ፎርም የሚፈልግ ከሆነ ለምሳሌ የቤት ሽያጭ ሊሆን ይችላል። ውክልናውም እንግዲህ በተመሳሳይ በጽሁፍ መሆን አለበት። ሌላው ደግሞ በኢትዮጵያ አሰራር ውክልና ህጋዊ ውጤት እንዲኖረው በማዘጋጃ ቤት ወይንም ደግሞ በሰነዶች ማረጋገጫና ምዝገባ ኤጀንሲ ፊት ቀርቦ መፈረም አለበት ሲልም ነው እንግዲህ ህጉ የሚደነግገው። በውክልና ሂደት ውስጥ ያሉ ዋና ተዋናዮች እንደምናውቀው ወካይና ተወካይ ናቸው። ታዲያ እነዚህ ሁለቱም አካላት ህጉ ደንግጎ ያስቀመጠላቸው መተግበር ያለባቸው ግዴታዎችም አሉ። በኢትዮጵያ የፍትሐ ብሔር ህግ መሰረት በወካይና በተወካይ መካከል የሚኖር ግንኙነት ግልጽ የሆኑ መብቶችና ግዴታዎችንም ያስከትላል ይላል። የመጀመሪያው የወካይ ግዴታዎች ተብለው የተቀመጡት ናቸው። ለምሳሌ ለስራው የሚያስፈልጉ ወጪዎችን መተካት የመጀመሪያው ሲሆን ይህም ሲባል ተወካዩ ውክልናውን ለመፈጸም ያወጣቸውን አስፈላጊ ወጪዎች ወካዩ የመመለስ ግዴታ እንዳለበት ነው የሚደነግገው። ሌላው ደግሞ የተወካይን ድካም መክፈል ነው። በስምምነታቸው መሰረት ውክልናው በክፍያ ከሆነ ወካዩ የተስማሙበትን ደሞዝ ወይንም ደግሞ ኮሚሽን የመክፈል ግዴታም አለበት። ተወካዩን ከጉዳት መጠበቅ ደግሞ ሌላኛው ሲሆን ተወካዩ ስራውን በታማኝነት ሲያከናውን ለሚደርስበት ጉዳት ወይንም ደግሞ ለገባው ዕዳ ወካዩ ኃላፊነቱን የመውሰድና ካሳ የመክፈል ግዴታ እንዳለበትም ነው ህጉ የሚደነግገው። ትብብር ማድረግም እንግዲህ የወካዩ ተጨማሪ ግዴታ ሲሆን ተወካዩ ስራውን በትክክል እንዲያከናውን ወካዩ አስፈላጊውን መረጃና ድጋፍ መስጠት አለበት ሲል ነው ህጉ የሚደነግገው። በተወካይ ወይም ደግሞ ጉዳዩን ለመፈጸም ኃላፊነት ወደ ወሰደው ሰው ግዴታዎች ስንመጣ ደግሞ ውክልናውን በታማኝነት መፈጸም ቀዳሚው ጉዳይ ሲሆን ተወካዩ የተሰጠውን ተግባር በቅን ልቦናና ለወካዩ ጥቅም በሚበጅ መልኩ ማከናወን አለበት። በሌላ በኩል ደግሞ ትዕዛዝን ማክበር፣ ወካዩ የሰጠውን መመሪያና ገደብ በጥብቅ የመከተል ግዴታም አለበት። ካልተፈቀደለት በቀር ከስልጣኑ በላይ መሄድም እንደማይችል ነው ህጉ የሚደነግገው። ሌላው ተወካዩ የራሱን ጉዳይ እንደሚከታተል ያህል
ለወካዩ ጉዳይ ተገቢውን ጥንቃቄና ትጋት ማድረግም ይኖርበታል። ስለ ስራው ሂደት ለወካዩ ወቅታዊ መረጃዎች መስጠትና ስራው ሲጠናቀቅም ዝርዝር መግለጫ ወይንም ደግሞ ሂሳብን ማቅረብም አለበት ይላል። በተጨማሪም ተወካዩ ከወካዩ ጥቅም ጋር የሚጋጭ የግል ጥቅም ሊኖረው እንደማይገባ ነው የሚነሳው። ለምሳሌ የወካዩን ንብረት ያለ ፈቃድ ለራሱ መግዛትም አይችልም። በውክልናው አማካኝነትም ያገኘውን ማንኛውም ገንዘብ ወይንም ደግሞ ንብረት ለወካዩ የማስረከብ ግዴታም አለበት ሲል ነው እንግዲህ የተወካይ ግዴታ ነው ብሎ ህጉ የሚያስቀምጠው። በኢትዮጵያ የፍትሐ ብሔር ህግ ቁጥር 2208 ንዑስ አንቀጽ 1 ስለ ውክልና ስልጣን ገደብና ተወካዩ ስላለው የስልጣን ክልልን በግልጽ ይደነግጋል። ይህ አንቀጽ ታዲያ በተለይ በጠቅላላ ውክልና ላይ የሚያተኩር ነው። የህጉን ይዘት ስንመለከት በጠቅላላ አነጋገር የተሰጠ የውክልና ስልጣን ተወካዩን የሚያስችለው የአስተዳደር ስራዎችን ለማከናወን ብቻ ነው። ይህ ድንጋጌ በህግ ባለሙያዎች ዘንድ በጣም አስፈላጊ የሚሆንባቸው ምክንያቶችም አሉ። ከነዚህም መካከል የአስተዳደር ስራዎች አንዱ ሲሆን አንድ ሰው ለሌላው ሰው በፈለከው ጉዳይ ሁሉ ወክዬሃለሁ ብሎ ጠቅላላ ውክልና ቢሰጠው እንኳ ያ ተወካይ በህጉ መሰረት ማድረግ የሚችለው ተራ የአስተዳደር ስራዎችን ብቻም ነው። ለምሳሌ ቤት ማከራየት፣ ግብር መክፈል፣ ጥገና ማከናወን ወይም ደግሞ የሚበላሹ እቃዎችን መሸጥም ሊሆን ይችላል። ሌላው የባለቤትነት መብት የማስተላለፍ እገዳ ሲሆን በዚህ አንቀጽ መሰረት ጠቅላላ ውክልና ያለው ሰው የወካዩን ንብረት ለመሸጥ፣ ለመለወጥ፣ ለዋስትና ለማስያዝ ወይንም ደግሞ በስጦታ ለማስተላለፍ ስልጣን የለውም ነው የሚለው። እነዚህ ተግባራት የአስተዳደር ስራዎች ሳይሆኑ የሀብት ማውጣት ወይንም ደግሞ የባለቤትነት ስራዎች ስለሚባሉ ነው እንግዲህ ልዩ ውክልና ያስፈልጋቸው። ሌላው የወካዩን ጥቅም መጠበቅ ሲሆን የህጉ ዓላማ ወካዩ ሳያውቅ ወይንም ደግሞ በግልጽ ሳይፈቅድ ንብረቱ እንዳይባክን ወይንም እንዳይሸጥ ጥበቃ ማድረግ እንደሆነ ነው የሚነገረው። ታዲያ በህጋዊ አሰራር ጠቅላላ ውክልና ሁሉንም ነገር ለማድረግ የሚያስችል ቢመስልም ህጉ ግን ለባለቤቱ ጥበቃ ሲል ጥብቅ ገደቦችንም ነው የሚያስቀምጠው። የመጀመሪያው እንግዲህ ከቤት ወይንም ደግሞ ከማይንቀሳቀስ ንብረት ሽያጭ አንጻር ሲሆን በአንቀጽ 2208 ንዑስ አንቀጽ 1 መሰረት አንድ ተወካይ ጠቅላላ ውክልና ስላለው ብቻ የወካዩን ቤት መሸጥ አይችልም ይላል። ተወካዩ ቤቱን ሲሸጥና ውሉ በሰነዶች ማረጋገጫ ቢመዘገብ እንኳን ወካዩ ልዩ ስልጣን አልሰጠሁም በማለት ሽያጩን በፍርድ ቤት የመሰረዝ መብትም አለው። ቤቱን ለመሸጥ፣ ለመለወጥ ወይንም ደግሞ በዋስትና ለማስያዝ በአንቀጽ 2211 መሰረት የሚሸጠው ቤት አይነትና አድራሻ በግልጽ የተቀመጠበት ልዩ ውክልና ሊኖር ይገባልም ይላል። ሌላው ጉዳይ በጠቅላላ ውክልና ተወካዩ ቤቱን ሊያከራይ፣ ጥገና ሊያደርግለት ወይንም ደግሞ የመብራትና ውሃ ክፍያዎችን ሊፈጽም ይችላል። እነዚህ አስተዳደራዊ ስራዎች ስለሆኑ ማለት ነው። ነገር ግን የባለቤትነት መብትን ማስተላለፍ አይችልም ሲል ነው እንግዲህ ህጉ የሚደነግገው። ሁለተኛው ከፍርድ ቤት ክርክር አንጻር ነው። ቀደም ሲል እንግዲህ ከቤት ወይንም ደግሞ ከማይንቀሳቀሱ ንብረቶች ሽያጭ አንጻር ነው የተመለከትነው። አሁን ሁለተኛው ደግሞ ከዚህ ከፍርድ ቤት ክርክር አንጻር ሲሆን ይህም በአንቀጽ 2208 ንዑስ አንቀጽ 1 ላይ ያለው የአስተዳደር ስራ ትርጉም በፍርድ ቤት ክርክር ላይም የራሱ የሆነ ተጽዕኖ አለው። የመጀመሪያው የአስተዳደር ስራዎች ውስጥ መደበኛ የሆኑ የህግ ክርክሮችን መከታተል ሊካተትበትም ይችላል። ይሁን እንጂ ተወካዩ በጠቅላላ ውክልና ብቻ በእርግ ክሱን መጨረስ፣ የግልግል ዳኝነት ስምምነት መፈረም፣ ተከሳሽ ጋር በስምምነት መብትን መተው፣ ክርክሩ የቤቱን ባለቤትነት የሚመለከት ከሆነ ፍርድ ቤቱ ተወካይ ያንን ንብረት አስመልክቶ ልዩ ውክልና እንዲያቀርብም ሊጠይቅ ይችላል። ካልሆነ ግን በጠቅላላ ውክልና ብቻ ይህንን ማድረግ አይችልም ሲልም ነው የሚደነግገው። የቤትና የንብረት ውክልና መስጠት ማለት እንግዲህ የህይወት ድካሞትን ውጤት በሌላ ሰው እጅ ላይ እንደማስቀመጥ የሚቆጠር እጅግ ጥንቃቄ የሚሻ ጉዳይ ነው። ታዲያ በውክልና ህግ ዙሪያ በተለይም ደግሞ ንብረታቸውን ለሌላ ሰው ለሚያስተላልፉ ሰዎች ማወቅ ይኖርባቸዋል ያልኩትን ነጥቦች ላንሳና የመጀመሪያው የውክልና ምንነትና ጥንቃቄ ማድረግ የሚለው ጉዳይ ሲሆን ውክልና ማለት በፈቃደኝነት ላይ የተመሰረተ እኔ ባለሁበት እንደኔ ሆነ ተንቀሳቀስ የሚል የጥልቅ እምነት መገለጫ ነው። ነገር ግን እምነት ብቻውን ዋስትና አይሆንም። ህጋዊ አሰራሩን መከተል ደግሞ ግድ ነው። ብዙ ጊዜ ሰዎች የሚደናገሩበት ልዩ ውክልና የሚባለው ላይ ነው። ይህ የውክልና አይነት ንብረትን ለመሸጥ፣ ለመለወጥ ወይንም ደግሞ ለማስያዝ ብቻውን በቂ አይደለም። የግድ በግልጽ ንብረቱን እንዲሸጥ የሚል ስልጣን በውክልና ሰነዱ ላይ መኖር አለበት።
ታዲያ በማንኛውም ጉዳይ ይወክለኛል የሚል አጠቃላይ ንግግር ንብረትን ለመሸጥ ህጋዊ ብቃትን አይሰጥም ይላል እንግዲህ ህጉ። ሁለተኛው ነጥብ መስጠት እንጂ መዘንጋት አያስፈልግም። ውክልናን ሰጥቶ መተኛት እንግዲህ ለከፍተኛ ኪሳራ ይዳርጋል። ተወካይም የሚያደርገውን እንቅስቃሴ እንግዲህ በቅርብ መከታተል የባለቤትነት ግዴታው ነው ሊሆን የሚገባው። ከነዚህ መካከል ሪፖርት የመጠየቅ መብት ቀዳሚው ሲሆን ተወካዩ ስላከናወናቸው ተግባራት ስላወጣውና ስላስገባው ገንዘብ በዝርዝር የማወቅ የህግ ግዴታ አለበት። ሌላው ጥቅምን ማስጠበቅ ነው። ይህም ሲባል ተወካይ የእርሶን ጥቅም እንጂ የራሱን ጥቅም እንዲያስቀድም ስልጣን አልተሰጠውም። ለምሳሌ እርሶ እንዲሸጥ የላኩትን ቤት ለራሱ ወይንም ደግሞ ለቅርብ ዘመዱ በርካሽ ሊሸጥ አይችልም። ይህ ድርጊት ተወካዩ ይልቅ የሚሸጥላቸው ዘመዶች ስለሚያደላ ወካይን ይጎዳል ተብሎ ስለሚታሰብም ነው። ሶስተኛው የጊዜ ገደብና የውክልና ማብቂያ ጉዳይ ሲሆን ውክልና ዘላለማዊ አይደለም፣ እንደ ሁኔታው ሊቋረጥ ይችላል። እነዚህ የሚሆኑባቸው ደግሞ ውክልናን መሻር በሰጡት ውክልና ላይ እምነት ካጡ ወይም ደግሞ ስራው ከተጠናቀቀ በማንኛውም ጊዜ ውክልናውን የመሻር ሙሉ መብት አለዎት። ይህንንም ውክልናውን ለሰጡበት አካል ወይም ውልና ማስረጃ ሊሆን ይችላል በማሳወቅ ማሰረዝ ይኖርቦታል። በሞት ወይንም ደግሞ በአቅም ማጣትም ሊሆን ይችላል። ወካዩ ወይም ደግሞ ተወካዩ ቢሞት ወይም የአእምሮ ጤናው ቢታወቅ ውክልናው በህግ ፊት ወዲያውኑ ያበቃል። በእነዚህ ምክንያቶች ታዲያ ውክልናው ሊቋረጥ ይችላል ማለት ነው። አራተኛው የባለቤትነት መንፈስና ጥንቃቄ ሲሆን ንብረቱን በውክልና ሲሰጡ ሰነዱን በጥንቃቄ ማንበብ ያስፈልጋል። ይህም በውክልና ሰነዱ ላይ የሰፈሩት ቃላት እርስዎ እንዲያደርግ ከሚፈልጉት ፍላጎት ጋር አንድ መሆናቸውን ለማረጋገጥ ስለሚረዳ ማለት ነው። ሌላው ለታማኝ ሰው ብቻ ውክልናን መስጠት። ውክልና የሚሰጠው ለችሎታው ብቻ ሳይሆን ለግብረ ገብነቱና ለታማኝነቱ ለሚመሰክሩለት ሰውም መሆን አለበት። በአጠቃላይ ታዲያ ውክልና ድልድይ ነው። ንብረቶን ካሉበት ሆነው እንዲያስተዳድሩ የሚያስችሉት ማለት ነው። ነገር ግን ድልድዩ ካልተጠበቀና ካልተፈተሸ አደጋ ሊኖረው እንደሚችል ማሰብም አስፈላጊ ነው። በመሆኑም በህግ የታገዘ ጥንቃቄና በንቃት መከታተል የቤቶና የንብረቶ ዋስትናዎች ናቸው እያልን ለዛሬ በውክልና በተለይም ደግሞ ቤትና ንብረትን በውክልና በመስጠት ውስጥ የህግ ድንጋጌና ሊደረጉ ስለሚገባቸው ጥንቃቄዎች አንስተን ያደረስናችሁ ፕሮግራም በዚህ አብቅቷል። ቪዲዮ ከጠቀማችሁ ላይክ፣ እንዲህ አይነት ጠቃሚ መረጃዎች እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ፣ መረጃው ለሌሎች እንዲደርስ ሼር እንድታደርጉ እያልኩ በዚህ አበቃው። በቀጣይ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ሰላም ቆዩልን።